ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት የተለያዩ የሊግ ጨዋታዎች መደረግ ችሏል። በእንግሊዝ ፕሪሚየር ሊግ 6 ጨዋታዎች ሲደረጉ በስፔን ላሊጋ ደግሞ አንድ ጨዋታ መደረግ ችሏል። በዛሬው ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ ከነዚህ ጨዋታዎች መካከል የትኛውን ጨዋታ ተመለከታችሁ? በተመለከታችሁ ጨዋታውም ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የምናመራ ይሆናል። በመጀመሪያ የምንመለከተው በስፔን ላሊጋ የተደረገውን ጨዋታ ይሆናል። ምሽት ላይ በተደረገው ጨዋታ ሪያል ማድሪድ አትሌቲክ ክለብ ወይም ደግሞ አትሌቲክ ቢልባውን 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ምባፔ በ7ኛውና በ59ኛው ደቂቃ ላይ 2 ግቦችን ማስቆጠር ሲችል ቀሪዋን ጎል ደግሞ ከማቪንጋ ማስቆጠር ችሏል። በጨዋታው ላይ ሪያል ማድሪዶች በጣም የተሻሉ ቡድን ሆነው መቅረብም ችሏል። 62% የጨዋታውን ፖዚሽን መያዝ ሲችሉ እንደዚሁም ደግሞ 2.21 ኤክስፔክተድ ጎል ከዛ በተጨማሪም 13 ሙከራዎችን ማድረግ ችሏል። ከነዚህም ውስጥ 8ቱ ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩትና በጣም በጥሩ ሁኔታ ነው ይህንን ጨዋታ ማሸነፍ የቻሉት። ከጨዋታ ብልጫ ጋር ነው ማሸነፍ የቻሉት። እንደዚሁም ደግሞ ከባርሴሎና ጋር ያላቸውን የነጥብ ልዩነትም ወደ አንድ ዝቅ ማድረግ ችሏል። እስካሁን ድረስ በተደረጉ 15 ጨዋታዎች 36 ነጥቦችን መሰብሰብ ችለዋል። ባርሴሎናዎች በበኩላቸው 37 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ነው የተቀመጡት። ሪያል ማድሪድ ግን ዘንድሮ ስንመለከተው ምንም እንኳን በላሊጋው ሁለተኛ ደረጃ ላይ ቢቀመጥም ካደረጋቸው 15 ጨዋታዎች 11ዱን አሸንፎ በአንዱ ብቻ ቢሸነፍም እንኳን ስቲል እስካሁን ድረስ አሳማኝ የሆነ እንቅስቃሴን እያደረገ አይደለም የሚገኘው። በዚህ ጨዋታ ላይም ከተመለከተን አትሌቲክ ክለቦች የተለያዩ ቻንሶችን ክሬት ማድረግ ችሎ ነበረ። ኩርቷ በጣም በጥሩ ሁኔታ ኳሶችን በማዳኑ ምክንያት ነው እንጂ ምናልባትም የጨዋታው ውጤትም ሊቀየር የሚችልበት እድል ነበረና ስቲል እስካሁን ድረስ ሪያል ማድሪዶች አሳማኝ የሆነ ነገር አላቸው ለማለት ትንሽ አስቸጋሪ ነው። ለዛም ነው እንግዲህ በተደጋጋሚ ዣቪ አሎንሶ ምናልባትም ከዚህ ዓመት በኋላ ላይቀጥል የሚችልበት እድል አለ የሚሉ አንዳንድ ወሬዎችን እየሰማን የምንገኘውና ሙሉ ለሙሉ የደጋፊዎችን ቀልብ ገዝቷል ለማለት ትንሽ አስቸጋሪ ነው። በእርግጥ በሪያል ማድሪድ ውስጥ አንዳንድ ተጫዋቾች ምርጥ ብቃታቸውን እያሳዩ ነው የሚገኙት። በተለይ ደግሞ ክሊያን ኤምባፔ ዘንድሮ በጣም ልዩ የሆነውን ክሊያን ኤምባፔ እየተመለከተን ነው የምንገኘው። እስካሁን ድረስ ባደረጋቸው 15 ጨዋታዎች 20 የጎል ኮንትሪቢዩሽን ማድረግ ይችላል። 16 ግቦችን ሲያስቆጠር 4 ደግሞ አሲስት ማድረግ የቻለ ተጫዋች ነው። ምናልባትም በዚህ ብቃቱ የሚቀጥል ከሆነና ሪያል ማድሪዶችም ዋንጫ ማንሳት የሚችሉ ከሆነ ፈረንሳይም በዓለም ዋንጫው ላይ ጥሩ እንቅስቃሴ የምታደርግ ከሆነ በቀጣይ ዓመት የባላንዶር አሸናፊ የመሆን ቻንሱ በጣም የሰፋ መሆኑን እየተመለከተን ነው የምንገኘው። ወደ እንግሊዝ ፕሪሚየር ሊግ ስንመለስ ደግሞ 6 የሚደርሱ ጨዋታዎች መደረግ ችሏል። ከነዚህ ጨዋታዎችም ውስጥ እንግዲህ አንዳንድ አስገራሚ ውጤቶችን መመዝገብ ችሏል። በተለይ ደግሞ ሊድስ ከቼልሲ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ የቻለበት ጨዋታ በጣም አስደናቂ የሚባል ውጤት የተመዘገበበት ጨዋታ ነው የነበረው። ጨዋታውን እንግዲህ ሊድሶች 6ኛው ደቂቃ ላይ በቢጆላ ባስቆጠራት ግብ 1-0 መምራት ችለው ነበር። ከዛ በኋላ ደግሞ ታናካ 43ኛው ደቂቃ ላይ ባስቆጠራት ግብ ሁለተኛውን ግብ ማስቆጠር ቻሉ። ከዛ በኋላ ኔቶ 50ኛው ደቂቃ ላይ ባስቆጠራት ግብ 2-1 መሆን ችለው ነበርና በዛ አጋጣሚ ቼልሲዎች ወደ ጨዋታ ሊመለሱ ነው፣ ጨዋታውንም ሊገለብጡ የሚችሉበትም እድል አላቸው የሚል ነገር ሲነሳ ነበረ። ነገር ግን ደግሞ 72ኛው ደቂቃ ላይ ካልቨርት ሊውን ባስቆጠራት 3ኛ ግብ ሊድሶች 3-1 በሆነ ውጤት ማሸነፍ ችለዋል። ካልቨርት ሊውን እንግዲህ ወደ ሊድስ ካመራ በኋላ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ካለፉት 12 ጨዋታዎች 3 ግቦችን ማስቆጠርም የቻለ ተጫዋችም ሆኗል። እንደዚሁም ደግሞ ያለፉትን ተከታታይ ጨዋታዎችም ስንመለከት ደግሞ ቼልሲ ላይ ጎል ማስቆጠር ችሏል፣ ማንቸስተር ሲቲ ላይም ጎል ማስቆጠር ችሏልና እነዚህ ሁለት ትልልቅ ክለቦች ላይ በተከታታይም ጎል ማስቆጠር የቻለ ተጫዋች ሆኗልና ጥሩ የሚባል ጊዜን እያሳለፈ ነው ልንልም እንችላለን። በተለይ ደግሞ በኤቨርተን ቤት መጀመሪያ አካባቢ በጣም ጥሩ ተጫዋች ነው የነበረው። ለኤቨርተንም ወሳኝ ተጫዋች መሆን ችሎ ነበረ። ነገር ግን ከዛ በኋላ በጉዳት ምክንያት በጣም ብዙ ጨዋታዎች ናቸው ያመለጡትና ወደ ብቃቱ መመለስም ሲቸገርም ተመልክተን ነበረ። ወደ ሊድስ ከመጣ በኋላ ግን ጥሩ የሚባል ጅማሩን መጀመር ችሏል። በተለይ ደግሞ ያለፉትን 2 ጨዋታዎች ላይ ጎል ማስቆጠርም የቻለ ተጫዋች ሆኗልና ምናልባትም ወደ ብቃቱም ሊመለስ የሚችልበት እድል አለ ልንል እንችላለን። ቼልሲዎችን ስንመለከት ግን ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ነበር የተጠበቁት። በተለይ ደግሞ እሁድ ዕለት ከአርሰናል ጋር ባደረጉት ጨዋታ አንድ ተጫዋች ቀይ ካርድ ወጥቶባቸው ሞይሴስ ካይሴዶ ገና 37ኛው 38ኛው ደቂቃ አካባቢ በቀይ ካርዱ ወጥቶ እንኳን በጣም ምርጥ የሚባል እንቅስቃሴ ማድረግ ችሎ ነበረ። በመጨረሻም አንዳቻ በሆነ ውጤትም ማጠናቀቅም ችሏል። እንደውም 1-0 መምራት የሚቻሉበትም አጋጣሚ ተፈጥሮ ነበርና ያንን ጨዋታ ለተመለከተ ሊድስን በቀላሉ ያሸንፋል ብሎ ነበረ የሚገምተው። በተለይ ደግሞ ከጨዋታው በፊት የነበሩበትን የደረጃ ሰንጠረዥ
አቨሬጅ ስንመለከት ሊድሶች 18ኛ ደረጃ ላይ ነበረ የተቀመጡትና ከዛ አንጻር ስንመለከተው ቼልሲዎች ይህንን ጨዋታ በቀላሉ ያሸንፋሉ የሚል ግምት ነበረ። ነገር ግን ደግሞ ሊድሶች ጨዋታውን በጣም በሚያስገርም ሁኔታ 3-1 በሆነ ውጤት ማሸነፍ ችሏል። እናም ከዚህ ጨዋታ በኋላ አንድ የምንረዳው ነገር ቢኖር ምንድን ነው ሞይሴስ ካይሴዶ ለቼልሲ ምን ያህል በጣም አስፈላጊ ተጫዋች እንደሆነ ነው። ምክንያቱም መከላከሉ ላይ ለቼልሲ በጣም ከፍተኛ ጥንካሬ የሚሰጥ ተጫዋች ነው። ከዚህ በፊትም እንግዲህ ሲነሱ የነበሩ ነገሮች ነበሩ። እሱ ምንድነው ሞይሴስ ካይሴዶ እዚህ ቲም ላይ ባይኖር ኖሮ የቼልሲ የመሀል ተከላካይ ስፍራ ተጫዋቾች በጣም ደካማ ናቸው፣ በጣም በተጋለጡ ቁጥር በጣም ስህተት የሚሰሩ ቡድን ናቸው የሚል ነገር እንግዲህ በተደጋጋሚ ሲነሳ ነበረ። ይህንንም ነገር እንግዲህ በትናንትናው ጨዋታ ላይ በደንብ የተመለከተን ይመስለኛል። ከጨዋታው በኋላም የተሰጠውን ሬቲንግ እንኳን ስንመለከተው በጨዋታው ላይ በጣም ዝቅተኛ ሬቲንግ የተሰጣቸው ሁለቱ የመሀል ተከላካይ ስፍራ ተጫዋቾች ናቸውና ቼልሲዎች አሁንም እዚህ ቦታ ላይ እንግዲህ በጣም በከፍተኛ ሁኔታ ማጠናከር መቻል እንዳለባቸው እንግዲህ በደንብ ያስተዋልን ይመስለኛል። በእርግጥ ከሁለተኛው አጋማሽ በኋላ ተጫዋቾችን ቀይረው ውጤቱን ለመቀየር ከፍተኛ ጥረት አድርገው ነበረ። ጉስቶ፣ ኔቶ፣ ግራናቾ እንደዚሁም ፓልመርም ተቀይረው መግባት ችለው ነበር። ነገር ግን የጨዋታው ውጤት ላይ ምንም አይነት ተጽዕኖ መፍጠር አልቻሉም። ቼልሲዎች እንግዲህ ዘንድሮ ድንቅ የሚባልን ጊዜን እያሳለፉ ነው የነበረው። በተለይ ደግሞ ከትናንትና ጨዋታ በፊት ከአርሰናል ጋር የነበራቸው የነጥብ ልዩነት 6 ነጥብ ብቻ ነው የነበረውና ከአርሰናል ጋር በጣም ተቀራርቧል። ምናልባትም ዘንድሮ የዋንጫ ተፎካካሪ ሊሆኑ የሚችሉበት እድልም አለ ሲባል ነበረ። ነገር ግን ከትናንትና ጨዋታ በኋላ ለዋንጫ ለመፎካከር አሁንም በጣም ብዙ ርቀት እንደሚቀራቸው በደንብ የተመለከተን ይመስለኛል። ሊቨርፑል ከሰንደርላንድ ጋር ያደረገውን ጨዋታ ደግሞ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ሰንደርላንዶች ታሊባ 67ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበር። ከዛ በኋላ 81ኛው ደቂቃ ላይ ማኩላ ራሱ ላይ ባስቆጠራት ግብ ሊቨርፑሎች አንዳቻ በሆነ ውጤት እንዲያጠናቀቁ አድርጓቸዋል። አንዳቻ ከሆኑ በኋላም ሰንደርላንዶች በጣም ድንቅ የሚባል እድልን ማግኘት ችለው ነበር። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። ሰንደርላንዶች እንግዲህ በዚህ ሲዝን በጣም ሰርፕራይዚንግ ቲም ሆኖ መመልከት ይችለናል። ቼልሲዎችን በሜዳቸው ማሸነፍ ችሏል። ከአርሰናል ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። እንደዚሁም ደግሞ ከሊቨርፑል ጋርም አንዳቻ በሆነ ውጤት ማጠናቀቅ ችሏል። በእነዚህም ጨዋታዎች ላይ እንደተመለከቱ ነው ከሆነ በጣም ጠንካራ የሚባል የመከላከል አጥር እንዳላቸው በደንብ መመልከት ይችላል። እንደዚሁም ደግሞ ሃይ ፕረስ በሚያደርጉበት ሰዓትም ደግሞ በጣም አስደናቂ የሚባል ቡድን እንደሆኑ እንግዲህ በእነዚህ ጨዋታዎች በደንብ የተመለከተን ይመስለኛል። ላለመሸነፍ የሚያደርጉትም ጥረት በጣም ከፍተኛ ነውና በጣም አስደናቂ ቡድን ሆኖ ብቅ ብለዋል። በቀጣይም እንግዲህ ከማንቸስተር ሲቲ ጋር በኢታድ የሚገናኙ ይሆናል። በዛ ጨዋታ ላይም ለማንቸስተር ሲቲ ከባድ ፈተና ይሆናሉ ተብሎ ይጠበቃል። በሌላ ጨዋታ ደግሞ ወልቭስ አሁንም መሸነፉን ቀጥሏል። በኖቲንጋም ፎረስት 1-0 በሆነ ጠባብ ውጤት ተሸንፏል። የኖቲንጋም ፎረስትን ብቸኛ ግብ ጄሱስ 72ኛው ደቂቃ ላይ ማስቆጠር ችሏል። እስካሁን ድረስ እንግዲህ ወልቭሶች 2 ነጥብ ብቻ ነው መሰብሰብ የቻሉት በፕሪሚየር ሊጉ በተደረጉ 14 ጨዋታዎችና በጣም መጥፎ የሚባል ሪከርድ ላይ ነው የሚገኙት። ምናልባትም በዚህ ሁኔታ የሚቀጥሉ ከሆነ በፕሪሚየር ሊጉ ታሪክ በጣም ዝቅተኛው ነጥብ ይዘው የጨረሱ ክለብም ሆኖ ሊመዘገብባቸው ይችላልና በጣም መጥፎ የሚባል ግስጋሴ ላይ ነው የሚገኙት። በሌላ ጨዋታ ደግሞ በርንሌይ በክሪስታል ፓላስ 1-0 በሆነ ውጤት መሸነፍ ችሏል። የክሪስታል ፓላስን ብቸኛ ግን ሙኒዝ ነበር 44ኛው ደቂቃ ላይ ማስቆጠር የቻለው። ልክ እንደ ሰንደርላንዱላ ክሪስታል ፓላስም ዘንድሮ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ካደረጋቸው 14 ጨዋታዎች 23 ነጥቦችን በመሰብሰብ 5ኛ ደረጃ ላይ መቀመጥ የቻለ ክለብም መሆን ችሏልና በጣም አስደናቂ የሚባል እንቅስቃሴን እያደረገ ያለ ክለብ ነው። ሌላኛው የምሽቱ አዝናኝ ጨዋታ የነበረው ደግሞ ብራይተን ከአስቶን ቪላ ጋር ያደረጉት ጨዋታ ነበረ። ጨዋታውም 4-3 በሆነ ውጤት በአስቶን ቪላ አሸናፊነት መጠናቀቅ ችሏል። የአስቶን ቪላን የማሸነፊያ ግቦች ዋትኪንስ 37ኛው እንደዚሁም ደግሞ የመጀመሪያው አጋማሽ ሊጠናቀቅ 7ኛው ጭማሪ ደቂቃ ላይ፣ ቀሪዎቹን ደግሞ ኦናና 60ኛው ደቂቃ ላይ እንደዚሁም ደግሞ ማለን 78ኛው ደቂቃ ላይ ማስቆጠር ችለዋል። የብራይተንን ግቦች ደግሞ ቫን ሄኪ 9ኛውና 83ኛው ደቂቃ ላይ እንደዚሁም ደግሞ ቱሪስ ራሱ ላይ 29ኛው ደቂቃ ላይ ማስቆጠር ችሏል። በጣም አዝናኝ የሚባል ጨዋታ ነው የነበረው። በጣም ጥሩ ፍክክር የታየበት ጨዋታ ነው የነበረው። ሁለቱም በጣም በጥሩ ሁኔታ ሲንቀሳቀሱ የነበሩ ቡድኖች ናቸው የነበሩት። እናም ጥሩ ፍክክር የታየበት ጨዋታ ነው የነበረው። ሌላኛው ተጠባቂ ጨዋታ የነበረ ደግሞ አርሰናል ከብሬንትፎርድ ጋር ያደረገውን ጨዋታ ነበረ። በዚህ ጨዋታ ላይም አርሰናሎች 2-0 በሆነ ውጤት ማሸነፍ ችሏል። አሁንም በአርሰናል በኩል ሞሪኒዮ ጎል ማስቆጠር ችሏል። 11ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ። ከዛ በኋላ ሁለተኛዋን ግብ ለማስቆጠር ደግሞ እስከ 91ኛው ደቂቃ ድረስ መጠበቅ ነበረባቸው። ሳካ 91ኛው ደቂቃ ላይ ባስቆጠራት ግብ 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ አርሰናሎች የተሻለ የጨዋታ ቁጥጥር ነበራቸው። 62% ፖዚሽን
ነበራቸው። እንደዚሁም ደግሞ 1.77 ኤክስፔክትድ ጎል ነበራቸው። 15 ሙከራዎችን ማድረግ ችሎ ነበረ። 7ቱ ኦን ታርጌት ናቸው የነበሩት። በብሬንትፎርድ በኩል ስንመለከት 6 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህ ሙከራዎች ደግሞ አንዷ ብቻ ነበረች ኢላማን የጠበቀችው። ይችም ኢላማ የጠበቀችው ግን ለጎል በጣም የቀረበች ኳስ ናት የነበረችው። ዴቪድ ራያ ባያወጣት ኖሮ ምናልባትም አቻ ሊሆኑ የሚችሉበትም እድል ሊፈጠር ነበርና አርሰናሎች ይህንን ጨዋታ ማሸነፋቸውን ተከትሎ እንግዲህ የፕሪሚየር ሊጉ መሪነታቸውን ማጠናከር ችሏል። እስካሁን በተደረጉ 14 ጨዋታዎች 33 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጡ ከተከታዩ ከማንቸስተር ሲቲ በ5 ነጥብ ርቀው መቀመጥ ችሏል። ከዚህ ድል ላይ እንግዲህ ለአርሰናል ሌላ አሳሳቢ ነገር የተመለከት ነው ማስኬራ በጉዳት ምክንያት ተቀይሮ መውጣት ችሏል። እንደዚሁም ደግሞ ዴክላን ራይስም በጉዳት ምክንያት ተቀይሮ መውጣት ችሏል። እስካሁን ድረስ እንግዲህ ምን ያህል ከሜዳ ያርቃቸዋል የሚለው ነገር በግልጽ አልታወቀም። ነገር ግን ቀጣይ ቅዳሜ ከአስቶን ቪላ ጋር በሚደረገው ጨዋታ ላይ ግን የመሰለፍ እድላቸው በጣም ጠባብ ነው እየተባለ ይገኛል። አስቶን ቪላ ደግሞ በዚህ ሰዓት በጣም ድንቅ የሚባል እንቅስቃሴን እያደረገ ያለ ክለብ ነው። ያለፉትንም 5 ጨዋታዎች በተከታታይ ማሸነፍ የቻለ ክለብም ሆኗልና በጣም ከባድ ፈተናም አርሰናሎች ይጠብቃቸዋል። በተለይ ደግሞ የመሀል ተከላካይ ስፍራው መሳሳቱም ደግሞ ሌላ ችግር ሆኖባቸው ብቅ እንዳይል ደግሞ ስጋትም አለ። ምክንያቱም ጋብሪኤል ማጋሌሽ ጉዳት ላይ ነው የሚገኘው፣ ሳሊባም ጉዳት ላይ ነው የሚገኘው፣ ማስኩራም ተጎድቷል፣ ዴክላን ራይስም ተጎድቷል እና ምን ያህል የነዚህ ተጫዋቾች ጉዳት አርሰናል ላይ ተጽዕኖ ይፈጥራል የሚለውን ነገር እንግዲህ አብረን በደንብ የምንመለከተው ነገር ይሆናል። በአጠቃላይ ግን አርሰናሎች 2-2 በሆነ ውጤት ማሸነፍ ችሏል። መሪነታቸውንም ማጠናከር ችሏል። ከዚህ በኋላ በዚህ መሪነታቸው ይቀጥላሉ የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። እናንተ በጨዋታው ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።